ማወቅ ማመን ያለባችሁ ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን እንዳላወደመ የአሜሪካ መከላከያ ማዕከል ፔንታገን ቅድመ ግምገማ አሳይቷል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የመከላከያ መስሪያ ቤቱን ግምገማ ውድቅ አድርገዋል። ዋይት ሀውስ ባወጣው መግለጫም ዝቅተኛ ደረጃ ባላቸው የስለላ ቡድኑ ተሸናፊ አካላት የወጣ ሐሰተኛ መረጃ ብሎታል። መቅደሴን ይሁን የኢራን የኒኩለር መርሃ ግብር ማብላያ ይዞታዎች ላይ አሜሪካ ባሳለፍነው ቅዳሜ በወሰደቻቸው ጥቃቶች መውደማቸው ሲነገር ሰንብቷል። ይሁንና የአሜሪካው መከላከያ መስሪያ ቤት ፔንታጎን አሜሪካ በኢራን ላይ የፈጸመችው ጥቃት የኒኩለር ማብላያ ይዞታዎችን እንዳላወደመ የሚያሳይ ግምገማን ይፋ አድርጓል። በ7 ሰዎች የተገለጸው ይህ የአሜሪካ የስለላ ቅድመ ግምገማ ባለፈው ሳምንት መጨረሻ የአሜሪካ ጦር በ3ቱ የኢራን የኒኩለር መስሪያ ቤቶች ላይ የፈጸመው ጥቃት የሀገሪቱን የኒኩለር መርሃ ግብር ዋና ክፍሎች አላጠፋም፣ ምናልባትም በወራት ለሚቆጠሩ ጊዜያት ብቻ ወደ ኋላ ሊጎትተው ይችላል ማለቱን ሲኤንኤን አስነብቧል። ቢቢሲ ይዞት በወጣው ዘገባም ኢራን ያበለጸገችው የዩራኒየም ክምችት አሜሪካ በፈጸመችው ጥቃት አለመውደሙን የሀገሪቱን የመከላከያ ደህንነት ኤጀንሲ ግምገማን በቅርበት ከሚያውቁ ምንጮች ሰምቻለሁ ነው ያለው። አሜሪካ መሬት ውስጥ ዘልቆ መግባት በሚችሉ የቤን በከር ባስተር ቦምቦች አማካኝነት ፎርዶ፣ ናታንዝና ኢስፋሃንን የተሰኙ 3 የኢራን የኒኩለር ተቋሞችን ዓላማ አድርጋ ነበር ጥቃቱን የፈጸመችው። ነገር ግን የፔንታጎን የስለላ ግምገማን የሚያውቁ ምንጮች እንዳሉት አሜሪካ በኢራን የኒኩለር ቦታዎች ላይ ያደረሰችው ጥቃት ተጽዕኖ ከመሬት በላይ ባሉ ህንጻዎች ላይ ብቻ ነው ጉዳት ያደረሰው። ከመሬት በላይ የደረሰውን ጉዳት ተከትሎም የተለያዩ መሰረተ ልማቶችን ጨምሮ ወደ 2ቱ የኒኩለር ይዞታዎች የሚያስገቡ መንገዶች የተዘጉ ሲሆን ነገር ግን አብዛኞቹ ከመሬት በታች ያሉ መሰረተ ልማቶች ጉዳት እንዳልደረሰባቸው ነው የፔንታጎንን የስለላ ግምገማ ዋቢ አድርጎ ኒውዮርክ ታይምስ ያስነበበው። ቅድመ ግምገማውን በቅርበት የሚያውቁ ናቸው ያላቸውን 2 ሰዎች ዋቢ ያደረገው ሲኤንኤን የኢራን የበለጸገ የዩራኒየም ክምችት አልጠፋም ብለውኛል ነው ያለው። የበለጸገው ዩራኒየም ከአሜሪካ ጥቃት በፊት አስቀድሞ ነው ከቦታው እንዲወጣ የተደረገውም ብሏል። ይህ የቅድመ ግምገማ በጣቢያዎቹ ላይ የደረሰው ጉዳት እንዲሁም ጥቃቱ በኢራን የወደፊት የኒኩለር እቅዶች ላይ የሚያሳድረው ተጽዕኖ ትንተና በቀጣይነት ተጨማሪ መረጃ ሲገኝ ሊለወጥ ይችላል መባሉንም ነው ሲኤንኤን የዘገበው። ዘገባው አክሎም የመጀመሪያዎቹ የግምገማው ግኝቶች እንደሚያሳዩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱን ተከትሎ በሰጡት አስተያየት ጥቃቱ የኢራንን የኒኩለር ማበልጸጊያ ተቋማት ሙሉ በሙሉ ደምስሷል ከሚለው ጋር የተቃረነ ነው። የአሜሪካው የመከላከያ ሚኒስትር ፔት ሄግሰንት ከጥቃቱ ማግስት በሰጡት አስተያየትም የኢራን የኒኩለር ምኞቶች ተሰርዘዋል ማለታቸው ይታወሳል። ታዲያ የወጣውን ቅድመ ግምገማ ተከትሎ የተለያዩ የአሜሪካ ሚዲያዎች ፕሬዝዳንት ዶናልድ ትራምፕ ላይ ጥርጣሬ እንደደረሰባቸው ዘግበዋል። ዋይት ሀውስ ግምገማው መኖሩን አምኖ ነገር ግን እንደማይስማማበት ነው የተናገረው። የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሊቬት ለሲኤንኤን በሰጡት መግለጫ ግምገማውን ንጹህ ውሸት ሲሉ ተችተው ከፍተኛ ሚስጥር ተብሎ የተፈረጀ ቢሆንም አሁንም ማንነታቸው ባልታወቀና ዝቅተኛ ደረጃ ባላቸው የስለላ ቡድኑ ተሸናፊ አካላት አማካኝነት ሾልኮ የወጣ ነው በማለት ውድቅ አድርገውታል። ይህ የተደረገው ሆነ ብሎ ፕሬዝዳንት ትራምፕን ለማዋረድ ብሎም ይህንን አስደናቂ የኒኩለር መርሃ ግብር ያወደሙትን ጀግኖች ተዋጊ አብራሪዎችን ለማጣጣል የተደረገ ግልጽ ሙከራ ነው ብለውታል። ሊቬት አክለውም 30,000 ፓውንድ ቦምቦች በትክክል ኢላማቸውን መትተዋል ነው ያሉት። የኔቶ ስብሰባ ላይ ለመሳተፍ በኔዘርላንድስ የሚገኙት ትራምፕ በበኩላቸው ትሩዝ ሶሻል ላይ ባሰፈሩት ጽሑፍ የኢራን የኒኩለር ይዞታዎች ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦት ሰጥተው ተናግረዋል። በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነውን ይህንን እርምጃ ለማዋረድ በሚዲያዎች የሚደረግ ሙከራ ነው ሲሉም ከሰዋል። ይህ በእንዲህ እንዳለ አንዳንድ የእስራኤል ባለስልጣናትን ዋቢ አድርጎ ኒውዮርክ ታይምስ እንደዘገበው የኢራን መንግስት በትላልቅ ተቋማቱ ላይ ጥቃት በሚደርስበት ወቅት የኒኩለር መርሃ ግብሩን እንዲቀጥል የሚያስችሉ ትንንሽ ስውር ማበልጸጊያ ተቋማት እንዳሉት እንደሚያምኑ መናገራቸውን ዘግቧል። የኢራን የኒውክሌር ጦር ሰፈርን ሙሉ በሙሉ አውድመዋል ማለታቸው ይታወሳል። ነገር ግን ሲኤንኤን አሁን ይዞት የወጣው ዘገባ እጅግ አነጋጋሪ ሆኗል። ይህ በፍጹም አልሆነም፣ የትራምፕ መግለጫ ስህተት ነው የሚል ሪፖርትን ይፋ
አድርጓል። ሲኤንኤን ይህን ያለው እንግዲህ ትራምፕ ከሰሞኑ በኢራን ያሉ የኒውክሌር ጣቢያዎችን ሙሉ በሙሉ ወድመዋል ማለታቸውን ተከትሎ በሰራው የምርመራ ዘገባ ነው። ትራምፕ ፈጽሞ ተሳስቷል የሚለው የሲኤንኤን ዘገባ የኢራን የኒውክሌር ጣቢያ ላይ ያነጣጠሩት የአሜሪካ ጥቃቶች የኒውክሌር መርሃ ግብሯ ዋና ዋና ክፍሎችን አላጠፉትም ሲል ነው ሲኤንኤን ያጋለጠው። እንግዲህ ሲኤንኤን ከአሜሪካ የስለላ ሪፖርት ነው ይህንን እውነታ ማግኘቱን በዘገባ ያጋለጠው። እርግጥ ነው በኒውክሌር ተቋማቱ ጉዳት ደርሷል። ነገር ግን ከመሬት ስር በብዙ ርቀት የሚገኙት እነዚህ የኒውክሌር ማበልጸጊያዎች አደጋ አልደረሰባቸውም ነው ያለው በሪፖርቱ። ይህንን የሲኤንኤን ሪፖርት ደግሞ አልተቀበሉትም። ትራምፕ በማህበራዊ የትሩዝ ገጻቸው ላይ መረጃውን አጣጥለውታል። በተጨማሪም የዋይት ሀውስ ቃል አቀባይ ዘገባውን በመቃወም ትልቅ ስህተት ነው እያሉት ይገኛሉ። ትራምፕም ፍጹም ስህተት ነው ይህ የአሜሪካ የስለላ ሪፖርት፣ ምናልባትም ይህ ከአሜሪካ የስለላ ሪፖርት በኩል የተሰማው መረጃና ከትራምፕ በኩል የተሰማው ሪፖርት ሀገሪቱ ያላት የመረጃ ስርዓትን ግምት ውስጥ እንደከተተውም እየተነገረ ይገኛል። ሌላው ጉዳይ የሩሲያ የጦር መርከብ በእንግሊዝ አየር ክልል ውስጥ መታየቱ ማለፉ ስለመነገሩ ነው። ይህንን ደግሞ አረጋገጥኩ ያለው ቢቢሲ ነው። ባለቤትነቱ የሩሲያ የባህር ኃይል እንደሆነ የተነገረው ይህ መርከብ መታወቂያውን በእንግሊዝ አድርጎ ወይም ባለቤትነቱን የእንግሊዝ መሆኑን የሚገልጽ መታወቂያን ይዞ ሲጓዝ ነበር ብለዋል ቢቢሲ። በእንግሊዝ ካናል በኩል ሲያልፍ ታይቷል የተባለው ይህ መርከብ የነዳጅ ዘይትን መጫኑን ዘገባው ማረጋገጡን አስታውቋል። መርከቧ በዲፕሎማሲያዊ ተልዕኮ ስትሳተፍ እንደነበርም ተነግሯል። ይህ የሩሲያ መርከብ በአካባቢው እንዳይሄድ እገዳ ቢጣልበትም ነገር ግን መለያውን ቀይሮ በእንግሊዝ መታወቂያ አድርጎ ማለፉ ነው እየተነገረ የሚገኘው። አሁን መርከቧ ወደ ጊኒ መድረሷን ቢቢሲ ባሰፈረው መረጃ አመላክቷል። እንቀጥላለን። አሁን እንግዲህ በትንታኔ የምንነግራችሁ ጉዳዮች ላይ ደርሰናል። አብዛኛው ማለት ይቻላል ጉዳይ የውጭ መገናኛ ብዙሃኑ ትኩረታቸው በኢራን እስራኤል ጉዳይ ላይ ነው። በጦርነቱ ዙሪያ በተለይ ትራምፕ የሚያነሷቸው ሀሳቦች ቀደም ሲል ስናነሳው እንደነበረው ሲኤንኤን ያወጣባቸው ሪፖርት አለ። የኢራን የኒውክሌር ጣቢያዎችን ደብድበናል፣ አጥፍተናል ቢሉም በፍጹም ትራምፕ መረጃቸው ስህተት ነው ብሏል። እንግዲህ ትራምፕ የኢራንና እስራኤልን ጦርነት ለማስቆም ጥረት ማድረጋቸው ይነገራል። የተኩስ አቁም ስምምነትም ስለማድረጋቸው እየተነገረ ነው። ለዚህም ትራምፕ በኢራንና እስራኤል የሰላም ስምምነት ጫና ሚና ተጫውተዋል ተብለውም ለኖቤል የሰላም ሽልማት ታጭተዋል መባላቸው ራሳቸው ትራምፕ በትሩዝ ገጻቸው በትሩዝ ሶሻል ገጻቸው ላይ ማውጣታቸው አነጋጋሪ ጉዳይ ሆኗል። ከሳቸው ጋር ተያይዞም ስልጣናቸው ላይ እንግዲህ ሀሳብ ቀርቧል። በኢራን ሊወሰዱት እርምጃ ራሱ ከስልጣን የሚያስወግዳቸው ነው፣ እኛን አላወያዩንም ሲሉ ደግሞ በቴክሳስ ኮንግረስ አባል የሆኑት ግሪን እንግዲህ ቅሬታ እንዳቀረቡባቸውም እየተነገረ ነው። ስልጣንን ያላግባብ በመጠቀም ወንጀል በሚል ከስልጣን እንዲነሱ የሚል ጥያቄ ቀርቦባቸዋል። ትራምፕ ደግሞ በዚህ በኩል ለሰላም ኖቤል ታጭቻለሁ ብለዋል ራሳቸው በትሩዝ ገጻቸው ላይ። ይህ መረጃ እንግዲህ እየተዘዋወረ ይገኛል። እውነት ይሁን አይሁን የሚለው ነገርን ማጣራት እንደሚጠይቅ አንዳንዶች እየተናገሩ ይገኛሉ። ለማንኛውም እስራኤልና ኢራን የድርድራቸው ወሬ ሳይሰማ የተኩስ አቁም ስምምነት ላይ ደርሰዋል መባላቸው በተወሰነ መልኩ ግርታን ፈጥሯል። ሁኔታው እንግዳ ነገር ሆኗል ነው የተባለው። ለሁለቱ ሀገራት ድርድር አሜሪካ ትልቁን ሚና ተጫውታለች ቢባልም ከነበረው ጥድፊያና ፍጥነት አንጻር የተኩስ አቁም ስምምነቱ ዘላቂነት ላይ በርካቶች ጥርጣሬ አድሮባቸዋል። የዛሬው ዓለም አቀፍ ጉዳይ ትኩረቱ ነው። ገነነ ብርሃኑ In the last half an hour, Israel has confirmed it has agreed to a ceasefire with Iran. President Trump, who announced the ceasefire agreement, has told both countries, please do not violate it. ኢስራኤልና የኢራን ጦርነት በድርድር ይፈታ የሚሉ ድምጾች ሲሰሙ የነበሩት ከመጀመሪያዋ የእስራኤል ጥቃት አንስቶ ነበር። ሆኖም ሁለቱም ሀገራት ይፈጸምም አይፈጸምም ከመነጋገር ይልቅ ወደ ብድር መመላለስ ነበር የገቡት። ከዛ በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድርድር የሚለውን ጉዳይ ወደ ጎን በማለት የኢራን የኒኩሌር ጣቢያ ለእስራኤል ስጋት እስከማይሆንበት ድረስና ሙሉ ለሙሉ እስኪጠፋ ጥቃታችን ይቀጥላል የሚል አስተያየት ሰጡ። የኢራኑ አያቶላ አሊ ካሚኔም
ከዚህ በኋላ ለጽዮናውያን ምህረት አይኖረንም አሉ። በዚህ መሃል አሜሪካ እንደ አደራዳሪም ስትመክር እንደ ጦርነቱ አንድ አካልም ሆና ኢራንን ስታስጠነቅቅ ቆይታ ባለፈው ቅዳሜ ለእሁድ አጥቢያ በግልጽ ሚናዋን ለይታ በኢራን 3 የኒኩሌር ጣቢያዎች ላይ ከባድ ጥቃት መፈጸሟ ይታወሳል። ኢራንም አሁን ተራዬ ነው አሜሪካ ትጠብቅ ስትል በዛተችው መሰረት በኳታርና በኢራቅ በሚገኙት የአሜሪካ የጦር ቤዞች ላይ 14 የሚደርሱ ሚሳኤሎችን በማስወንጨፍ ጥቃቶችን በመፈጸም የአጸፋ ምላሽ ከሰጠች በኋላ አሁን ዓለም አቀፍ የመገናኛ ብዙሃን እንደዘገቡት ከምኔው ውይይቱ ተደርጎ ከምኔው ለተኩስ ማቆም ስምምነት እንደተደረሰ ዓለም እስኪገረም ድረስ እስራኤልና ኢራን የተኩስ አቆም ስምምነት ማድረጋቸው ተዘግቧል። በእስራኤልና ኢራን መሃል የተኩስ አቆም ስምምነት እንዲደረግ በብዙ ጥረት ያልተሳካ ጉዳይ ኢራን በአሜሪካ የጦር ቤዞች ላይ ጥቃት በፈጸመች በሰዓታት ውስጥ እንዴት የተኩስ አቆም ስምምነቱ በዚህ መልኩ ተቀላጠፈ የሚለው በርካቶች ላይ ግርም ተፈጥሯል። በእርግጥም ዓለማችን አሁን ባለችበት ሁኔታ እንዲህ አይነቱ ፈጣን የተኩስ አቆም ስምምነት ሊያስፈልጋት ይችላል። ሆኖም ግን ከስምምነቱ ጀርባ ጊዜ መግዛት የሚፈልግ አካል እስከሌለ ድረስ የሚሉ አሉ። ከነገሩ ፍጥነት አንጻር አንዳንዶች እውን እስራኤልና ኢራን የተኩስ አቆም ስምምነት አድርገዋል ለሚለው ጥያቄያቸው የሁለቱም ሀገራት ከፍተኛ ባለስልጣናት ስምምነቱን አረጋግጠዋል። የኢራኑ ፕሬዝዳንት ከእስራኤል ጋር የተኩስ አቆም ስምምነት ማድረጋቸውን የኢራን የመንግስት ሚዲያ ዘግቧል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ጦርነቱ በእስራኤል ጀብደኝነት በኢራን ላይ የተቃጣ እንደነበረና አሁን ላይ ለቀጣዮቹ 12 ቀናት የሚቆይ የተኩስ አቆም ስምምነት ማድረጋቸውን ገልጸዋል። የእስራኤል የመከላከያ ጦር በበኩሉ የተኩስ አቆም ስምምነቱን ተቀብሎ ሙሉ ትኩረቱን ጋዛ ላይ ወደ ነበረው ጦርነት መመለሱን ገልጿል። የእስራኤል ጦር ዋና ኃላፊ ሌተናንት ጀነራል ኢያል ዛሚር እንዳሉት አሁን ባስመዘገብነው ትልቅ ስኬት ላይ ተመስርተን ወደ አዲስ ምዕራፍ እየተሸጋገርን ነው። የኢራንን የኒኩሌር ፕሮጀክት ለዓመታት ወደ ኋላ መልሰነዋል። የሚሳኤል ፕሮግራሟም ላይ ተመሳሳዩን አድርገናል ብለዋል። የጦር ኃላፊው በእስራኤል ጦር የተወሰዱ እርምጃዎች አስደናቂ ስኬቶችን አምጥተዋል ካሉ በኋላ አሁን የእስራኤል ጦር ኃይል ፊቱን ወደ ጋዛ ይመልሳል፣ ታጋቾችን ከቤተሰቦቻቸው ጋር ለመቀላቀልና የሐማስን አገዛዝ ለማፍረስ ስራውን አጠናክሮ ይቀጥላል ብለዋል። በኢራንና እስራኤል መሃል የተደረገው የተኩስ አቁም ስምምነት ፍጥነቱ ያልተለመደ በመሆኑ አብዛኛው የቤት ስራ በአሜሪካ እንደተሰራ የሚገልጹ አሉ። ሁለቱ ሀገራት ድርድራቸው በወጉ ሳይሰማ የተኩስ አቁም ስምምነት ላይ ደረሱ የሚለው ዜና ለዓለም እንግዳ ነገር ሆኗል። በዚህም የተደበቁ በርካታ ግልጽ ያልሆኑ ሚስጥሮች እንዳሉ የበርካቶች ግምት ነው። እንደ ምሳሌም ይህን ስምምነት ከሁለቱ አንዱ ቢጥሱ እርምጃው ምን ሊሆን ይችላል የሚለው በግልጽ የተቀመጠ ነገር የለም። ሌላው ኢራን በከፍተኛ ድጋፍ ታንቀሳቀሳቸዋለች ተብሎ የሚታመኑት የየመን ሀውቲ ታጣቂዎች በእስራኤል ላይ እርምጃ ቢወስዱ እስራኤል አጸፋውን በኢራን ላይ ትወስዳለች ወይስ ለሚለው በግልጽ የተባለ ነገር የለም። ሁለቱ ሀገራት ሚሳኤሎቻቸውን ከማቆም ባለፈ ያለው ነገር ሁሉ ሾላ በድፍኑ አይነት ነው። ኢራን የኒኩሌር ድርድሯን ትቀጥላለች ወይስ እስከዛሬ የተጣሉባት የኢኮኖሚ ማዕቀቦች ይነሳሉ ወይስ ይቀጥላሉ የሚሉት ጥያቄዎች እስካሁን መልሳቸው አልታወቀም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከዚህ በፊት በኢራን ላይ የሚፈጸሙትን የእስራኤል ጥቃቶችን ለማስቆም ከዋሽንግተን ለቤንያሚን ኔታንያሁ የምትደወል አንዲት ስልክ በቂ ነች ማለታቸው ይታወሳል። አሁን ላይ ሰውየው ልክ ነበሩ። ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ቀጥተኛ ንግግር እስራኤል በኢራን ላይ የምትፈጽማቸውን ጥቃቶች በቀጥታ አቁሜያለሁ ብላለች። አንዳንድ የጂኦፖለቲካል ተንታኞች ግን የተኩስ አቁም ስምምነቱ ከተፈጸመበት ጥድፊያና ፍጥነት አንጻር ዘላቂነቱ ላይ ጥርጣሬ አላቸው። አንድ ነባር ዲፕሎማት እንዳሉትም ይህ የተኩስ አቁም ስምምነት በእርግጠኝነት አይዘልቅም፣ ምክንያቱም እስራኤል እስካሁን ድረስ ያሰበችውን አላሳካችም ካሉ በኋላ እንደዚህ አይነት የተኩስ አቁም ስምምነቶች በጋዛና ሊባኖስ ላይ ብዙ ጊዜ አይተናል፣ ነገር ግን በጭራሽ አልተተገበረም ብለዋል። ይሄው ዲፕሎማት ሲቀጥሉም ዛሬ የሆነው የሰላም ስምምነት ሳይሆን የትራምፕና የኔታንያሁ አዲስ እቅድ ነው ብለዋል። ሆኖም ለጊዜውም ቢሆን የእስራኤልም ሆነ የኢራን ዜጎች አንጻራዊ ሰላምና ረፍት እንደተሰማቸው ገልጸዋል። እስራኤልና ኢራን የተኩስ አቁም ስምምነቱን ካደረጉ በኋላ ፕሬዝዳንት ዶናልድ ትራምፕ በኔቶ የመሪዎች ጉባኤ ላይ ለመካፈል ወደ ኔዘርላንዷ ከተማ አምስተርዳም ተጉዘዋል። ፕሬዝዳንት ትራምፕ ወደ አምስተርዳም ያቀኑት ከኔቶ 32 መሪዎች ጋር የሚደረገውን ጉባኤ ለመካፈልና ለመወያየት እንደሆነ ተነግሯል። ትራምፕ በጉዞ ላይ ያሉ ስለ ኢራንና እስራኤል ጦርነት ለተነሳላቸው ጥያቄ ሲመልሱ አሜሪካ ለጊዜው በኢራን ላይ የምትወስዳቸውን እርምጃዎች ማቆሟን ገልጸዋል። ፕሬዝዳንት ትራምፕ በጉባኤው ላይ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋርም እንደሚገናኙ ተነግሯል። ዓለም አቀፍ ጉዳዩን ስናዘጋጅ ቢቢሲ፣ አሶሺየትድ ፕሬስ እና ዘጋርዲያንን በምንጭነት ተጠቅመናል።